لماذا لا يستجيب الله دعاءنا الله እንደዚህ ቃል ገብቶልን ዱዓ እናደርጋለን ለምንድነው ዱዓችን ተቀባይነት ያጣ እንመለከታለን አንደኛው ዱዓችን ከተቀባይነት የተከለከለ الاستعجال في الدعاء ዱዓ ላይ መቻኮል ቶሎ እንዲሆንለት ሰውየው መፈለግ يكون النبي صلى الله عليه وسلم يستجاب لاحدكم ما لم يعجل لأنداتشو الله دعاون يكبروا اسكال تشكل درس وفي رواية لمسلم بليلا زجبا صحيح مسلم اللي بتزجبوا طيقواتشو قيل يا رسول الله ما الاستعجال سيتشكل مالتنا لاتشو قال يقول قد دعوت فلم أرى يستجب لي فيستحسر عند ذلك ويدعو الدعاء من إلال الله لمن كنت على درج اللي يالا تصفي قطرة يقرطال يبساجل دعاء توال اللهم كما قبل يكلكلوال መቻኮል የለም الله عليم حكيم አዋቂ ነው ላንተ መቸ ቢያረግልህ ጥሩ ነው እሱ ያውቃል ዝም ብለህ ጠብቅ አልህ في الدعاء በትኩረት አድርግ ዱዓህን እንደገና ደጋግመህ ዱዓ ስታደርግ ቆይተሃል አልቅሰሃል ለምናሃል ማንንም ሳይሰማህ ሱጁድ ላይ ሆነህ በሹክሹክታ ተናግረሃል ግን አሁንም ምንም ነገር አልተፈጠረም እናም በጥልቁ መጠራጠር ጀምረሃል ምናልባት አላህ እየሰማይ ላይ ሆን ይችላል በማለት ግን ወንድሜ አላህ ሁሉ ጊዜ ይሰማል ችግሩ በዱዓህ ውስጥ አይደለም ችግሩ ዱዓህን ወደ ሰማይ እንዳይደርስ የሚከለክሉት ነገሮች ናቸው ስለዚህ በዛሬ ቪዲዮ ዱዓህ እንዳይመለስ የሚከለክሉትን 7 ነገሮች እንመለከታለን እና እነሱን ስታስተካክል ህይወትህ እንዴት መለወጥ እንደሚጀምር ትመለከታለህ ሁለተኛው عدم الخشوع في الدعاء على مفرات دعاء علينا النبي صلى الله عليه وسلم قال اعلموا اوقوا ان الله لا يستجب دعاء من قلب غافل الله الله كو كزنقا لب ميدرك دعاء ايقبلم انت مسجد دعاء يادرك لب سقرين دعاء يقبلم اذكره ملمن الله سبحانه وتعالى يتطبق بحال دعاء كم يعقدون ሁለተኛው ነው አንደኛ ያለ ትኩረት መጠየቅ ዱዓ ለማዳ አይደለም የልብ ምትነው ብዙ ሰዎች ከንፈራቸውን ያንቀሳቀሳሉ ግን ልባቸው ሌላ ቦታ ነው ተዘናግተው ስለ ዱንያ ያሰቡ ሁኔታቸው ሌላ ሐል ላይ ሆኖ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ አላህ ከቸልተኛ ልብ የሚመጣን ዱዓ አይመልስም ስለዚህ በሚቀጥለው ጊዜ እጆችህን ስታነሳ እያንዳንዱን ቃል አስተውለው ሶስተኛው ተርኩል አምር ቢልማዕሩፍ ወነህይ ዐኒል ሙንከር በመልካም ከማዘዝ ከመጥፎ ሰዎችን ከመከልከል መራቅ ዳዕዋ ከማድረግ መሸሸት ይህ ዱዓችን ተቀባይነት እንዳያገኝ ከሚያግደን ነው ዳዕዋ ላይ መቅረብ አለበት ለትውልድ እስላምን ማስተላለፍ አለበት عن حذيفة رضي الله عنه عن النبي صلى الله عليه وسلم قال نبي من علو حذيفة باستلالف حديث لي قال والذي نفسي بيده نفسي بجبونتشو الله أمل الله تشهلو لتأمرن بالمعروف بملكام تازندون إزازو ولا تنهون عن المنكر بمدفهم لتكلكلونو أو ليشكن الله أن يبعث عليكم عقابا من ثم تدعونه فلا يستجاب لكم سبحان الله بملكام إزازو كمدفهم كلكلو على الله مدفهم بلا بنان تليلكال دعاء تارق الله شو تقبلنا تاغنيوم رواه الترمذي وقال حديث حسن ሁለተኛ በሐራም ውስጥ መኖር በኃጢያት ውስጥ እየሰመጡ ሳለ ለአላህ በረከቶችን መጠየቅ አይቻልም ገቢህ ከሐራም ሲሆን ሪዝቅ መጠየቅ አትችልም ልብህ በቅናትና በሐሜት የተሞላ ሲሆን ሰላም መጠየቅ አትችልም ነብዩ ሰለላሁ ዐለይሂ ወሰለም አንድ ረጅም ጉዞ ስለሄደ ሰው ነገሩን እጆቹን ያነሳ ያ ረብ ይላል ግን ምግቡ ልብሱ እና ገቢው ሐራም ነበር እና ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ዱዓው እንዴት ሊመለስ ይችላል ገቢህን አጽዳ ምላስህን አጽዳ ቦታህን አጽዳ እና ዱዓህ እንደ ብርሃን ሲመጣ ተመልከት አለመካበትም ወጥንቅጥ ነውና የመኖር መንገዱ ባንዱ ጋር ሳበራ ጨለማ ነኝ ባንዱ ያፈራል ይላሉ የወደቀ ስንዴ ካፈራሁ ይያልኩኝ ወድቃለሁ ስንቴ የሚያዘነብለው ፍሬያማ ነው ብለው እኔ ሳዘነብል ምን ነው እናቃለሁ ሰው ራሱን ዝቅ አርጎ ይኖራል ተባርኮ የሚለውን ይዤ ዝቅ ስለላቸው ረግጠው ይሄዱኝ ቤቴ ቁጠራቸው አንዳንዴ በውስጣችሁ ያዛችሁት ይከብዳችኋል አውጥታችሁ መናገር ትፈልጉና የኔ የምትሉት ሰው ጋር ትሄዳላችሁ ግና የውስጣችሁ አይደርስም ታወራላችሁ
ግን መሃል ላይ ያቋርጣችኋል። ዝም ብሎ እንዲሰማችሁ ነው የምትፈልጉት፣ ግን ሐሳብና አስተያየትን ይሰጣችኋል። ማልቀስ ትፈልጉና ያሱያን እንድታደርጉ አይፈቅድላችሁም። አሊያም የሆነ ስሜታችሁ ልትገልጹ ብላችሁ አይረዳኝም ብላችሁ ወደ ኋላ ትሸሻላችሁ። አሊያም ተናግሬው ባልሆነ መልኩ ይረዳኝና ይከፋብኛል ብላችሁ ያን ነገር ከመናገር ትቆጠባላችሁ። ወዳጄ ከአላህ ጋር ማውጋትን ግን ሞክረዋል? ከሱ ጋር ማውራት ለሱ ስለሁሉም ነገር መንገርን ሞክረዋል? ከአላህ ጋር ስታወራ አያቋርጥህም፣ አይረዳኝም ብለህም አትፈራም። ልብህ ላይ ያለውን ነገር በሙሉ ትናገራለህ፣ ስሜትን በሙሉ ትገልጻለህ። አላህ ያንን ሁሉ ይረዳሃል። ከዚያም አልፎ ሰውን አማክረህ ምናልባት ትጸጸታለህ፣ ትቆጫለህ። ባልነገርኩት ኖሮ ብለህ ታስባለህ። ለአላህ ግን አውግተህ ልክ እንደጨረስክ ልብህ ይረጋጋል። ጉዳይህም በሙሉ አንድ በአንድ ሲፈታ ታየዋለህ። ወዳጄ ህይወታችን ላይ በሁሉም ህይወታችን ላይ አላህ ተባረከ ወተዓላ ያስፈልገናል። እኛ ህይወት ላይ አላህ እጅጉን ያስፈልገናል። ያኔ ልባችን ትረጋጋለች፣ ነፍሳችንም ይሰክናል። አሁን ካለንበት መረበሽ፣ አሁን ካለንበት ውጥንቅጥም እንወጣለን። ወዳጄ ወደ አላህ እንጠጋ፣ ወደሱ እንዙር። አላህ ይቀበለናል። አላህ ያስደስታችሁ። ሶስተኛ ተስፋን አስቀድሞ ማጣት። ምናልባት ለዓመታት ስትጠይቅ ኖረሃል፣ እናም ታስባለህ አልቋል አብቅቷል ብለህ። ግን አላህ በሱረቱል ጋፊር እንዲህ ይላል፣ ለምኑኝ እመልስላችኋለሁ። ወዲያውኑ አላለም፣ እመልስላችኋለሁ ነው እንጂ ያለው። አንዳንድ ጊዜ መዘግየቱ ምህረት ነው። አንዳንድ ጊዜ አላህ ዱዓህን ይይዛል፣ ፍጹም በሆነ ጊዜ ለመስጠት ሲል ሊያዳክምህ ሳይሆን ሊያጠነክርህ። ስለዚህ ዱዓ ማድረግህን አታቁም። ምናልባት የዛሬው ሌሊት ዱዓ እርሱ ሲጠብቀው የነበረው ጊዜ ሊሆን ይችላል። ልካችንን አናውቅም። እንዲህ ነን እንበል እንጂ ራስን መች አይተናል። ሁላችንም ልብ ኖሮ ለወደዱን ለቀረቡን ማነን ብንል ትንግርት ይሆናል የምንሰማው። ብዙ የማናውቀው እውነት አለ። ጆሮ ለባለቤቱ ባዳ ነው፣ አይንም ልብም እንደዛው ነው። ሌላው ዱዓ ከሚከለክለን ከስትጃባ ውስጥ ትልቁ ሁላችን የተፈተንበት አክሉል ሐራም መመገብ። አላህ ያልፈቀደውን ሐራም የሆነ መጥፎን ምግብ መመገብ፣ ወለድ መብላት፣ ሰርቆ አጭበርብሮ መብላት፣ በውሸት ምሎ መመገብ፣ እነዚህ ሁላ ግቦ መብላት። ይሄን ያደረክ መታደርገው ዱዓ الله سبحانه وتعالى አይቀበለውም። رواه مسلم في صحيحه من حديث أبي هريرة رضي الله عنه قال أبو هريرة بسال الفوت عليه السلام قال رسول الله صلى الله عليه وسلم يا الله ملك تنيا من قالوا إن الله طيب لا يقبل إلا طيبا. الله ጥሩነው ጥሩን እንጂ አይቀበልም። ጥሩ ነገር ነው ለሱ የሚወጣው። በሐራም የተለወሰን ዱዓ አላህ አይቀበለውም። وإن الله እኮ أمر المؤمنين بما أمر به المرسلين الله እኮ ምእመናንን አዟል ሩሱሎችን ቀደምት ትላልቅ ነብዮችን ባዘዘበት ትእዛዝ وقال ምን ሲል ያዘዛቸው يا أيها الرسل إن أنت الله ملك تنيوج كلوا من الطيبات وعملوا صالحا ملكا من نجر طرم بلو حلالي هون انت مجبو ملكا من مسرون على جو إني بما تعملون عليم أن بمتسروا نجر أواكنينا. وقال عز وجل ليلام لي الله من على يا أيها الذين آمنوا إن أنت أمناتشو مؤمنان وي كلوا من طيبات ما رزقناكم كستناتشو طرون تمجبو حلال تمجوا إلى الله سبحانه وتعالى. كذا من نبيين حديث تنعجرنا ثم ذكر الرجل يطيل السفر أشعث أغبر. كذا من نبي صلى الله عليه وسلم عندن سو تكسو رجم سفر مهبزاي سو أشعث أغبر ጸጉሮቹ ተጨረውረዋል ያሳዝናል ተመልከቱት አግበር ትቢያ ለብሷል እጁና እግሩ አቧራ ለብሷል የሙዱ የደይህ ለሰማ
እጆቹን ወደ ሰማይ አንስቷል ያ ረብ ጌታዬ ያ አላህ ያለ ይጣራል ነብዩ ምን አሉ ወመጥሐሙ ሐራም የሚመገበው ሐራም ነው ወመሽረቡ ሐራም የሚጠጣው ከሐራም ነው ወغذي بالحرام አካሉ ደግሞ የበቀሉ ነበተ من حرام ከሐራም ነው የተገነባው فأنا يستجاب له እንዴት ብሎ አላህ ይቀበለው ታዲያ ሐራም በሐራም አላህ እንዴት ብሎ ይቀበለው ከዚህ ላይ ዑለማዎች ሙዓሲር الكبار የሚያወጡት استنباط አለ ይህ ሰው ይላሉ ሰፈር ላይ ነው ያለው ሰፈር ቀደም እንደተከስነው አላህ ዱዓ ከሚቀበልባቸው ወቅቶች ውስጥ ነው ምናልባት ሰፈር የወጣው ለንግድ ይሆናል ምስኪን ልጆቹን ለመመገብ አሊያም طلبة العلم علم ፍለጋ ይሆናል አሊያም ለሐጅ ለዑምራ ሄዶ ሊሆን ይችላል ብቻ ሰፈር ላይ ነው የሰው ዱዓ ያደረገ ነው ሁለተኛ አሽዓሱ አኽበር ሁኔታው በጣም የሚያሳዝን ነው ጸጉሩ ተንጨውሮ ጸጉሩ ተሳስሮ ትቢያ ባራ ለብሶ ያሳዝናል ይህ ሰው ሶስተኛ يرفع يديه الى السماء رفع اليد من آداب الدعاء ብለናል እጁን አንስቷል ያ ረቢ ያለ ኢልሃህ ያደርጋል ይደጋግማል ይቀድም የተከስነው አላህ ዱዓን ለመቀበል ካስቀመጣቸው መስፈር ቀድመ ሁኔታዎች ነው وما تكرار الدعاء والالحاح وهذا كله من مرشحات الاستجابه እንግዲህ ዱዓ እንዲቀበለን አላህ በር ከሚከፍተው ነው ነገር ግን አላህ ሊቀበሉ አልቻለም فأنا يستجاب له بحرام يبقى ሰውነት ይዟል والله كحرام النراق حرام ممجب كحرام ولد مبلات كبو مبلات مسرق ማጭበርበር ዱዓን ከማገድ ውጭ ሌላ ቅጣት እንኳን ባይኖር በአኺራ ይሄ በቃ ነበር ከቅጣት በኩል አንተ ጨንቆ የተጨነኩነ ዱዓ ብታረግ አላህ ይሰማል حرام ነህ إن الله طيب لا يقبل إلا طيبا كحرام نبكلوا لبس حرام كوت حرام كله حرام كحرام النراك والله الله يصف لنا رزق أن مجبم الله يصف لنا رزق أنا بتاعينه يعجب ربك ورزق صبر بتاعك نور الله سبحانه وتعالى بحلال من قدامة الله نبرة عندي سيدنا علي رضي الله تعالى عنه مسجد سيجابو يهون النزع اللج تروتنا ግመላቸው መስጂድ በር ላይ ይዞላቸው እንዲቆይ ያዘዙት ይህ ሰው ልጓማን ያዘና ቆሞ እየጠበቀ ያለ ሸይጣን መጥቶ ሰወሰው ወስደህ ማትሸጠው ይሄ ልጓም 2 ብር ነው የሚሸጣለው አሁን የቆሜ ከምጠብቃለና ፈቶ ወስዶ ይሄ ልጅ መርካቶ 2 ብር ይሸጣል ሰይድና አሊ ምን ይላሉ እኔ ከመስጂድ ውስጥ ስወጣ ያሰብኩ ነበር ኢና አላህ ባሪያ ከአላህ በር ላይ አቆመው ባይሆን ስወጣ ይሻይ 2 ብር ልስጠው ያልኩ ወጣለሁ ስወጣ ግመሌን በር ላይ ጥሏት ሄዷል ከዛም አንድ ሰው ጠራው እስኪ ገበያ ሊሸጠው ይሆናል ተከተለው አልኩት ሲከተለው እቺን ልጓም ወስዶ 2 ብር ሽጧታል ሱብሃንአላህ አሉ ሰይድና አሊ አላህ በሐላል ያመጣለትን ምግብ በሐራም ሄዶ ወሰደዋል አንተ والله አይምሰለን ሙእሚኖች እንዳንታለን ወለድ መብላት አላህ Subhanahu Wa Ta'ala ከጻፈለ ሪዝቁች ይትማት በላ አላህ ጽፎት ከሆነ ይመጣልሃል ስለዚህ በሐራም ሄደ ያገኘው ብር ብትሶብር ኖሮ በሐላል ይመጣልህ ነበር ምኑ ነው የሚተርፈ የውመል ቂያማ ቅጣት ዱንያ ላይ ከዱዓ መታገድ አላህ ይቀበልህም ስትጮህ ብትል የውመል ቂያማ ደግሞ ከባድ ቅጣት አለ ኩሉ ጀሰድን ነበተ من صحت فالنار اولى به كحرام يبقل ስጋ አካል ይዞ የመጣው መልቂያማ ጀሃነም ነው መግቢያው ይላሉ ይሄ ከሐራም ለበቀለ ስጋ የጀነት ኢንቫይሮንመንት አየር አይስማማው ጀሃነም ነው የሚስማማው እዛ ውስጥ ይገባል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ምግባችን ሐላል መሆን አለበት አላህ ዱዓችን እንደይመልሰው ولذلك لما سأل سعد بن ابي وقاص ነብዩን ጠይቃቸው የአላህ መልእክተኛ ادعوا الله لي أن يجعلني مستجابة الدعوة الله دعائين ما يملسين سوى درقو على دعاء رقولين يندي بلا شوالاتشو لنبي فقال النبي من الأطعب مطعمك يا سعد أنت سعد مكبهن كحلال أدرق تكون مستجابة الدعوة الله دعاتشو كما يملسوا الطوان الله سعد بن أبي وقاص ወዳጆች እንገናኝ የሚለው ፕሮግራም ላይ ተነዋል ዱዓው አይመለስም ነበር ለምን ምግቡ ሐላል እንጠንቀቅ ወንድሞች ከማጭበርበር ከማታለል ከመስረቅ ግቦ ከመብላት ሪባ ከመብላት እንጠበቅ ዱዓችንን አላህ Subhanahu Wa Ta'ala ይቀበለን ዘንድ አራተኛ አላህን አለማውደስ ወይም ሰላዋትን አለማብዛት ዱዓ መጠየቅ ብቻ አይደለም ግንኙነትን ማጠንከር እንጂ ከመጠየቅህ በፊት አላህን አውደስ እንዲህም በል ላለኝ ነገር ሁሉ ለአላህ ምስጋና ይገባው
ከዚያም በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን አውርድ። ምክንያቱም በሁለት ሰላዋቶች መካከል ያለው እያንዳንዱ ዱዓ በፍጹም አይጣልም። ይህ ሷሊሆች ያውቁት የነበረ ሚስጥር ነው። ከመጠየቃችሁ በፊት አላህን ባስታወሳችሁ ቁጥር የምህረት በሮች በፊታችሁ ይበልጥ ይከፈታሉ። 5 ንግግሮች። የሆነ ሰው መንገድ ላይ አንድ እረኛ ያገኛል። እንዲህም ብሎ ይጠይቀዋል፣ አንተ እረኛ ሆይ አንተ ዘንድ ምን ዕውቀት አለ? እረኛውም እኔ ዘንድ 5 ንግግሮች አሉ አለው። ከአንተም 5 ዕውቀቶችን ጨምርልኝና ዕውቀቴን ልሙላባቸው ይለዋል። ሰውየውም እንድጨምርልህ አንተ ዘንድ ያሉት ዕውቀቶች ምንድናቸው ብሎ ይጠይቀዋል። እረኛውም የመጀመሪያው እውነት እያለልኝ ውሸት አልናገርም፣ ሁለተኛው ሐላል እያለልኝ ሐራምን አልጠቀምም፣ ሶስተኛው እኔ ላይ ነውር ያለ ሆኖ የሰዎችን ነውር አላወጣም፣ አራተኛው አላህ እኔን የሚያኝ ሆኖ ሳለ አላህን አላምፀውም፣ አምስተኛው የአላህ ጸጋ የከበበኝ ሆኖ ሳለ ጸጋውን የምክድ አይደለሁም ይለዋል። በዚህ ጊዜ ሰውየውም እንዲህ አለ፣ የቀደምቶችንም የወደፊቶችንም ዕውቀት ይዘሃል፣ በእነዚህም 5 ንግግሮች ጽና አለው። ከነሱ የሚጨመር ነገር የለም። አላህ በእነዚህ 5 ንግግሮች የተግባር ሰዎች አድርገን አጥብቀን የሚይዛቸው አድርገን ዱዓችን አላህ እንዲቀበለው እንፈልጋለን። ድጋሚ ምን አይነት ዱዓ ነው ማድረግ ያለብን? ይህንን በተመለከተ ነብዩ አለይሂ ሰላቱ ወሰለም እንዴት አላህ እንደሚቀበለውና ምን አይነት ዱዓ ማድረግ እንዳለብን ይነግሩናል። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አዱዓኡ በይነል አዛኒ ወልኢቃመቲ ላ ይረድ። በአዛንና በኢቃማ መካከል የሚደረግ ዱዓ አይመለስም፣ አላህ ሱብሓነሁ ወተዓላ ይቀበለዋል አሉ ነብዩ አለይሂ ሰላቱ ወሰለም። በርግጥ ሌሎች መስፈርቶችም ከተሟሉ የሚያደርገው ሰው ሙስሊም ከሆነ ሙዋሂድ ከሆነ የመሳሰሉ መስፈርቶች ከተሟሉ ዱዓው አይመለስም አሉ ነብዩ አለይሂ ሰላቱ ወሰለም። ታዲያ ሰሃቦች ጠየቋቸው፣ ምን አይነት ዱዓ እናድርግ ምን እንበል ሲሏቸው ሰሉላህ አልዓፍወ ወልዓፊያ አሉ ነብዩ አለይሂ ሰላቱ ወሰለም። አሉ አላህን ይቅር እንዲላችሁ ለምኑት፣ እንደዚሁ ደግሞ ሰላምን ጤንነትን ለምኑት፣ በዱንያም በአኺራ ሰላም መሆንን ጤንነትን ለምኑት አሉ ነብዩ አለይሂ ሰላቱ ወሰለም። በሌሎችም ሐዲሶች እንደተረጋገጡት አላህ ዘንድ በጣም የተወደደ ዱዓ ምንድነው? አላህን አፉና አፊያ መጠየቅ ነው፣ ይቅርታ መጠየቅና እንደዚሁ ደግሞ ሰላምን ጤንነትን መጠየቅ ነው። ስለዚህ በዚህ ላይ ልንበረታ ይገባል። አንደኛ ጊዜውን ልንጠቀምበት ይገባል። በአዛንና በኢቃማ መካከል ያለው ዱዓ የማይመለስበትን ጊዜ ልንጠቀምበት ይገባል። ሁለተኛ ደግሞ ምን ጠይቀውን ነገር ልንመርጥ ይገባል። ሁሉንም ነገር የሚያካትትልን ለሁሉ ነገር የሚጠቅመን ነገር የአላህን ይቅርታንና እንደዚሁ ደግሞ ሰላምን ጤንነትን የበለጠ አላህን ልንለምነው ይገባል። ሌሎችንም ጠቃሚ ነገሮችን ከመለመን ጋር ማለት አላህ Subhanahu Wa Ta'ala ይሄንን እድል የምንጠቀምበትና ዱዓችንን አላህ ተቀብሎን እድለኛ ከሚሆኑት አላህ Subhanahu Wa Ta'ala ያድርገን። አምስተኛ ሰዎችን ለመጉዳት ወይም ለመወዳደር ዱዓ ማድረግ። አንዳንድ ጊዜ የምናደርጋቸው ዱዓዎች ቅናትን፣ ንጽጽርን ወይም ቁጣን እንደሚይዙ አንረዳም። ያ አላህ እነሱ ያላቸውን ስጠኝ፣ ያ አላህ እነሱን አሳስታቸው። ግን ዱዓ በቀል አይደለም። ዱዓ እጅ መስጠት እንጂ በቀል አይደለም። ምርጥ ዱዓ የሚመጣው ከንጹህ ልብ ነው። ዱዓን ከአላህ ጋር ለመገናኘት እንጂ ሰዎችን ለመወዳደር አትጠቀሙ። ዛሬ በጣም ወሳኝ የሆነ ጉዳይ ነው የምነግራችሁ። ስለዚህ ይህ ወሳኝ የሆነ ፕሮግራም ብዙዎች እንዲሳተፉበት ሼር ማድረግን እንዳትረሱ። ሰላም አለይኩም ወራህመቱላህ። ዱዓችን ለምንድነው ተቀባይነት ያጣው? አላህ Subhanahu Wa Ta'ala እንማጸነዋለን። ብዙ ሀጃዎች አሉብን። ሀጃዎቻችንን ለአላህ Subhanahu Wa Ta'ala በመናቀርብ ሰዓት መልስ ያጣንበት ምክንያት ምንድነው? ይህ ወሳኝ የሆነ መልእክት ለሁላችሁም ጠቃሚ ስለሆነ ይሄን ቪዲዮ ስትጀምሩ ላይክ ማድረግንም እንዳትረሱ። ኢብራሂም ኢብኑ አድሃም የሚባሉ ታላቅ ዓሊም በበስራ ሱቅ አካባቢ እየተዘዋወሩ ባሉበት ሰዓት ላይ ሁሉም ሰዎች ተሳተፉና ወደነሱ አንድ ወሳኝ የሆነ ጥያቄ ጠየቁ። ይህም ጥያቄ መጀመሪያ ላይ ያልኳችሁ ነው። ዱዓችን አላህ Subhanahu Wa Ta'ala ዘንድ ለምንድነው ተቀባይነት ያጣው? ለምንድነው መልስ ያጣው? አላህ Subhanahu Wa Ta'ala ኡድዑኒ አስተጅብ ለኩም፣ እኔን ለምኑኝ እቀበላችኋለሁ፣ መልስ እንሰጣችኋለሁ በማለት አላህ Subhanahu Wa Ta'ala ይነግረናል። ነገር ግን እኛ መልስ ያጣነው ለምንድነው ብለው ለኢብራሂም ይነግሯቸዋል። ኢብራሂምም እንዲህ በማለት ይመልሳሉ፣ ያ አህለ በስራ፣ እናንተ የበስራ ህዝቦች ሆይ ማተት ቁሉቡኩም፣ ልቦቻችሁ እኮ ሙታለች፣ ፊ 10 አሽያ፣ በ10 ነገራቶች እኮ ልቦቻችሁ ሙታለች፣ ለዛም ነው ዱዓችሁ ተቀባይነት ያጣው በማለት 10ን ነገሮች መዘርዘር ጀመሩ። አንደኛ አረፍቱሙላህ ወለም ተአዱ ሐቀህ፣ አላህን አውቃችሁታል ነገር ግን ሐቁን አልተወጣችሁትም በማለት ተናገሩ። ሁለተኛ ቀረእቱም ኪታበላህ፣ የአላህን መጽሐፍ እኮ አንብባችኋል፣ ወለም ተዕመሉ ቢህ፣ በሱ
ግን አልተገበራችሁም። ሶስተኛ ادعيتم عداوة الشيطان የሸይጣንን ጠላትነት በግልጽ አውቃችኋል እንዲሁም አምናችሁበታል። ነገር ግን ووافقتموه እሱን ግን ገጥማችሁ አብራችሁ እየሰራችሁ ያላችሁ ሸይጣን ጋር። አራተኛ ادعيتم حب رسول الله صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መውደድን ማፍቀርን አው እናፈቅራለን እንወዳለን ብላችሁ ትሟገታላችሁ። ነገር ግን وتركتم سنته ሱናቸውን ትታችኋል ችላ ብላችኋል። አምስተኛ قلتم نحب الجنة ጀነትን እንወዳለን ብላችኋል። ولم تعملوا لها ነገር ግን ለጀነት ምንም የሰራችሁት ስራ የላችሁም። ስድስተኛ قلتم نخاف النار እሳትን እንፈራለን ብላችኋል። ورهنتم أنفسكم بها ነገር ግን በሷ ነፍሳችሁን አሲዛችኋል። ወደሷም ነፍሳችሁን እየወሰዳችሁ ያስገባችሁ ነው። ሰባተኛ قلتم الموت حق ሞት እኮ እውነት ነው ብላችኋል። ነገር ግን ولم تستعدوا له ለዛ ለሞት እኮ አልተዘጋጃችሁም። ስምንተኛ اشتغلتم بعيوب إخوانكم በወንድሞቻችሁ እኮ አይብ በጣም ቢዚ ሆናችኋል። وتركتم عيوبكم የራሶቻችሁን አይብ ደግሞ ትታችኋል ችላ ብላችኋል ረስታችኋል። ዘጠነኛ أكلتم نعمة ربكم የጌታችሁን ጸጋ እኮ በላችሁ። ولم تشكروا له ለሱም አላመሰገናችሁም። የመጨረሻውና አስረኛው دفنتم أمواتكم ሙታኖቻችሁን ቀብራችኋል። ولم تعتبروا به በሱም አልተማራችሁበትም ራሳችሁንም አልገመገማችሁበትም ነገ ሟች መሆናችሁንም አላስታወሳችሁበትም ይላሉ ኢብራሂም ኢብኑ አድሃን። እንግዲህ እነዚህ 10 የሆኑ ነገሮችን ካላደረግን ዱዓችን መድረሱ አለመድረሱ ላይ ፎከስ ማድረግ የለብንም ማለት ነው ወንድም እህቶቼ። እነዚህን 10 ነጥቦችን በአግባቡ ልንተገብራቸው ይገባል። በወሬ ብቻ ሳይሆን በተግባር ብቻ ሳይሆን ደግሞ ውስጣዊ እምነትን ሊኖረን ይገባል። ይህን ካደረግን አላህ Subhanahu Wa Ta'ala ከባሪያዎቹ ማንኛውንም ልመና የማይቀበልበት ምንም ምክንያት የለውም። እንዲሁም በቁርአን አላህ Subhanahu Wa Ta'ala innal ladhina yastakbiruna an ibadati በማለት ይቀጥላል። ከዒባዳ እነዛ የሚኩራሩ ሳይድኹሉነ ጀሃነም ዳኺሪን ጀሃነም እኮ የተዋረዱ ሆነው ሳይገቡ አይቀሩም በማለት ይናገራል። ይህ ማለት ዒባዳ ላይም መጠናከር ይኖርብናል ዱዓችን ተቀባይነት እንዲኖረው ማለት ነው። የአላህ Subhanahu Wa Ta'ala አውሊያዎች ተብለው የሚጠሩ እዚህ ምድር ላይ አላህ Subhanahu Wa Ta'ala በፍጥነት ዱዓቸውን የሚቀበላቸው የሆኑ አሉ። በነብዩላህ ሙሳ አለይሂ ሰላም ጊዜም ከነዛ ህዝቦች መካከል ዝናብ አልዘንብ ሲል አንድን ሰው ብቻ ነበር አላህ Subhanahu Wa Ta'ala ሰምቶ ዝናቡ እንዲዘንብ ያደረገው። ስለዚህ ዱዓቸው ተቀባይነት እንዲኖረው ዘንድ አላህ ዘንድ አቀራረባቸውም ልዩ ሊሆን ይገባል ማለት ነው። ዱዓችንን አላህ አልሰማ ሆኖ ሳይሆን ሸርጦን እኛ ስላላሟላን ነው። ስድስተኛ ከዱዓ በኋላ ሰበብ አለማድረስ ያለ ጥረት የሚደረግ ዱዓ ዘርን ዘርቶ ውሃ እንዳለማጠጣት ነው። ያ አላህ ስራ ስጠኝ ትላለህ ግን ፈጽሞ ሰበብ አታደርስም። ያ አላህ ወደ አንተ አቅርበኝ ትላለህ ግን ፈጽሞ ቁርአንን አትከፍትም። ዱዓ ምኞት አይደለም አጋርነት ነው። እርምጃውን አንተ ትወስዳለህ አላህ ደግሞ ስኬቱን ይሰጣል። ግመልህን ሰራው ከዚያም በአላህ ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው አላህ Subhanahu Wa Ta'ala ሰውየው ዱዓውን ከመቀበሉ አይወገድም በወንጀልና ዝምድናን በመቁረጥ እስካለመነ ድረስ እንዲሁም እስካልቸኮለ ድረስ አሉ። ከዛ በኋላ ሰሃቦች ጠየቋቸው መቸኮል ምንድነው ብለው ጠየቋቸው። እሳቸው ሰውየው ዱዓ አደረኩ ነገር ግን አላህ Subhanahu Wa Ta'ala አይቀበለኝም ከዚህ ይላል። ከዛ በኋላ ይሰበርና ዱዓ ማድረጉን ይተዋል። ስለዚህ ዱዓ ስናደርግ ደጋግመን አላህን መለመን አለብን። አላህ Subhanahu Wa Ta'ala መቼ እንደሚቀበለን አናውቅም እና አላህ Subhanahu Wa Ta'ala ሰውየው ዱዓ ሲያደርግ 3 ቦታ ያደርግለታል። ወይ ዱዓውን ዘው ይቀበላል ወይም ደግሞ ከፊቱ የመጣን በላይ ይመልስለታል ወይ ደግሞ አኺራ ላይ አጅር አድርጎ ያስቀምጥለታል። ስለዚህ እኛ ዱዓ ማድረግ እናብዛ አላህ Subhanahu Wa Ta'ala ደግሞ የበለጠ ከፋይ ነው። ነብዩላህ ኢብራሂም አለይሂ ሰላም አንዴ ምግብ አቀርበው እንግዳ ነበርና ጋብዘውት ማለት ነው እየበሉ እያለ ሳት ማምለክ ጀመረ። ሰው የሆነ ሳት ሲያይ ብቻ ሳት አምላኪ መሆኑን አወቁ ማለት መጁሲ እንዴ እኔ ሳት የሚያመልክ አላህን የማያመልክማ ምግቤን አይበላም ብለው አባረሩት። ሰይድና ኢብራሂም አለይሂ ሰላም አላህ عز وجل ያ ኢብራሂም አላቸው አንተ አንድ ማዕድ ሰብር ማድረግ አቃተህ አላቸው። እኔ በኔ የካደ ዑምር ልኩን እኮ የረዘቅኩት ነው አላቸው። ባል አላህ عز وجل ረዛቅነቱ በሙእሚኖች ብቻ የተገደበ አይደለም ለሁሉም ያዳረሰ ነው ማለት ነው። ሰባተኛና የመጨረሻው
አላህን ማመስገን መርሳት። አንዳንድ ጊዜ ዱዓህ አይመለስም፣ ምክንያቱም አስቀድሞ የሰጠህን ነገር ረስተሃልና። ከዓመታት በፊት ያንን ነገር ለምነሃል፣ አሁን አለህ እና አሁን እንኳን አልሐምዱሊላህ አላልክም። የምስጋና ስሜትን በገለጽክ ቁጥር ብዙ በሮች ይከፈታሉ። አላህ በሱረቱል ኢብራሂም ላይ እንደዚህ ይላል፣ ብታመሰግኑ በእርግጥ እጨምርላችኋለሁ። አላህ ለሰጣችሁ ነገር አመስግኑ፣ ከዛም ቀጣዩን ነገር እንደሚሰጣችሁ በሱ ተማመኑ። አንድ ወንድም ከአንድ ወንድም ጋር አብሮ እስከኖረ ድረስ ዱንያ ነውና እነሱም ሁለቶችም ሰው ናቸውና አለመግባባትና ግጭቶች ሊከሰቱ ይችላሉ። መጣላት ያለን እግርና እግርም ይጋጫል ይሉ የለ የገዛ እግሩን ይገጨዋል ሲሄድ ኑሮ ላይ ሁሉ ጊዜ እንትን ነገር ይኖራል። ግን من حق المسلم ከወንድ ከሙስሊም ሐቅ አንዱ እንዲህ አይነት ነገሮች በሚከሰቱ ጊዜ ቶሎ ሰብሰብ ብሎ ጉዳዮቹን ፈቶ ወደ እርቅ መምጣት ነው። ባለፈው ፕሮግራማችን ላይ እንደተጠቀስ ነው አቡበክር الصديق እና رضي الله عنه አቡበክር ዑመር بن الخطاب رضي الله عنه በሆነ መስአላ ተخالፉ። ያውም እኮ ውይይት ነበር። ውይይቱ መካከል ላይ የሚሾመው እንትና ይሁን አሉ። سيد عمر دم رضي الله عنه انتنا يهون አሉ። أبو بكر الصديق رضي الله عنه انتنا يهون ሲሉ የኛው ብድግ ብለው ما أردت إلا خلافي አንተ በቃ የፈለከው እኔ መንቀፍ ብቻ ነው አሉ። ما أردت خلافك ነው አይደለም። ተጋጩ፣ አፈላፊ ተላለፉ። ቀደምን ባለፈው እንዳላችሁት ግን በጣም ተቆጩ። ሰይድ ዑመር ሄደው ነብያችን ጋር አለይሂ ሰላቱ ወሰለም እንዲያስታርቋቸው አጠፋሉ። أبو بكر الصديق መተው አጠፋሉ። ولم يصروا على ما فعلوا وهم يعلمون باند ጊዜ ነገሮቹ ተፈቱና ተስተካከሉ። እኛም ጋር አላህ Subhanahu Wa Ta'ala እንዳዘዘን فاصلحوا بين اخويكم ሁለት ወንድም ሲጋጭ አስታርቁ ነው። واصلحوا ذات بينكم አስታርቁ ነው። ይሄ እርቁ ስለ እርቁ እንመጣበታለን ኢንሻአላህ። ይሄ እርቁ ካልመጣ ግን ትልቅ በላ ይመጣብናል፣ ትልቅ ቁም ነገር ደግሞ ያመልጠናል። ነብያችን ምን አሉ አለይሂ ሰላቱ ወሰለም በሐዲታቸው إن رجلا كانت بينه وبين أخيه شحناء عند سو بالسنة بوندمو مكاكل ودكي من الدرجة يدرس مدفو نقر سيمات عبت رحمة مسيورد استجابة دعم سيادرقو من سيلو أجرم سيست انظروا هذين حتى يصطلحا ይሄን እነዚህን ሁለቶቹን ተዋቸው እስከሚታረቁ ይባላል። የነሱ ጉዳይ ይዘጊ እስከሚታረቁ ድረስ። አሁን አንዳንድ እህቶች አሉ ትዳር ያላገኙ፣ አንዳንድ ወንድሞች አሉ ትዳር ያላገኙ ወይ ዱንያው ያልተሳካላቸው ስራው ያልተመቻቸው፣ አንዳንድ ቤተሰቦች አሉ ቤተሰቡ የታመመባቸው ዱዓ ያደርጋሉ ያስደርጋሉ የሆነ ነገር እንዲስተካከል ይፈልጋሉ አይቀየርም። ይሄን ሁሉ እየለፋ ምን ሆነን ነው ሲባል መጀመሪያ ወንድምህ ጋር ታረቅ። انظروا هذين حتى يصطلح እስከሚታረቁ ድረስ አዘግዩአቸው። ስለዚህ ዱዓህ እንዲመለስ ከፈለክ ልብህን አጽዳ፣ ሐራምን ተው፣ ታገስ፣ አላህን አወድስ፣ ቅን ሁን፣ እርምጃ ውሰድና አመስጋኝ ሁን። ምክንያቱም ልብህ ንጹህ ሲሆን ዱዓህ ፈጽሞ ሳይስተጋጎል ይመለሳል። እያንዳንዱ የሹክሹክታ ቃል ይሰማል፣ እያንዳንዱ እንባ ይመዘገባል። ምናልባትም አላህ አስቀድሞ መልሱን ጽፎ ይሆናል። ስለዚህ ዛሬ ማታ እጅህን አንሳና ከልብህ ጠይቀው፣ ከዛም እንደሚሰጥህ እመን። ምክንያቱም አላህ ሱብሓነሁ ወተዓላ ከልብ ምትህ የቀረበ ነውና እና እሱ ቅን ዱዓን ፈጽሞ አይረሳም። ثانيا ሁለተኛው بين الأذان والإقامة ሶላት አዛን ተብሎ ሶላት እስኪቆም ድረስ ያለው ሰዓት ዱዓ አይመለስም። እጃችንን እናንሳ። لقول النبي صلى الله عليه وسلم ነብያችን ምን ይላሉ? الدعاء لا يرد بين الأذان والإقامة فادعوا አሉ። ዱዓ ከአዛንና ከኢቃም በፊት ያለው ሰዓት አይመለስም። አላህን ተማጸኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አይመለስም። መስጂድ ገባን ሱና እንደሰገድን እጃችንን እናንሳ። إن شاء الله يا الله بركبت نو ليلة وصوستن يوم الجمعة قري كساعات يوم الجمعة جمعة كان دمو دعاء أي ملس إن شاء الله إن في الجمعة قالوا النبي صلى الله عليه وسلم ساعة لا يوافقها عبد مسلم يدعو الله إلا استجاب له. يوم الجمعة عندي الساعة على قالوا جمعة كان بزي الساعة عند باري الله نايم ماسنو بزي الساعة الله شيالو بيهولنجي እቺ ሰዓት የተዋናት ሙሉ ቀን ዱዓ እናድርግ። አንዳንድ ዑለማዎች ከዐሱር በኋላ ነው ይላሉ፣ ኹጥባ ላይ ነው ይላሉ። ጁምዓ ቀን ሙሉ ማድረግ የተወደደ ነው፣ በተለይ ከዐሱር በኋላ ያለው። رابعا አራተኛ عند نزول الغيث ዝናብ ሲወርድ
ዱዓ ከተደረገ የአላህ ረህመት እየወረደ ስለሆነ استجابة ክፍት ነው ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም ያሉ እثنتان ما ترداني ሁለቱ ዱዓዎች አይመለሱም الدعاء عند النداء ጥሪ ሲደረግና وتحت المطر ዝናብ ሲደረግ የሚደረግ ዱዓ አይመለስም ዝናብ እየወረደ የምታደርጉ ዱዓ حديث حسنه شيخنا الباني رحمه الله خامسا امستنيو في السجود سجود لي مريت يتكبرون جنبارهن مريت لي الله دفته متارجو دعاء اي ملسم يقول النبي صلى الله عليه وسلم نبياتش من يلالو صلوات يا ورداتشنو صلى الله عليه وسلم من يلالو اقرب ما يكون العبد من ربه وهو ساجد عند بارك كل الله بتام قرب የሚሆነው سجود ላይ ሲደፋ ነው በተከበረው ግንባሩ አፈር ላይ ሲላተም ነው فاكثروا الدعاء دعانا بزو ይህን ያሉ ነብዩ ሰለላሁ ዐለይሂ ወሰለም رواه مسلم ወቅቶች ብዙ ናቸው ባጭሩ عند شرب ماء زمزم يزمزم حاسطታ ይሄ ዱዓ ይመለስም ማኡ ዘምዘም لما شرب له ብለው ነብዩ ሰለላሁ ዐለይሂ ወሰለም ዘምዘም ውሃ ለተጠጣበት ነገር ይውላል ያንን እየጠጣ ያደረከው ዱዓ ይመለስም يوم عرفه يعرفها ቀን የሚደረግ ዱዓ ليلة القدر رمضان ላይ ያለችው ሌሊት شهر رمضان ወር عند الافطار ستافطر صومه له ربو ستافطر بتسبروا لب برهب قون متارجو صلاه يملسم عند كعبه لي طواف يدرك عند الطواف وعند ختم قرآن ده ختمك متدرج دعاء في السفر من قدوت رهاب صحي ينقلاتا متدرجو دعاء يهم اي ملسم يلالو نبي صلى الله عليه وسلم ስለዚህ በእነዚህ ሰዓቶች የበለጠ መበራታት አለብን አምስተኛው ክፍል ደግሞ لماذا لا يستجيب الله دعاءنا الله እንደዚህ ቃል ገብቶልን ዱዓ እናደርጋለን ለምንድነው ዱዓችን ተቀባይነት ያጣ እንመለከታለን አንደኛው ዱዓችን ከተቀባይነት የተከለከለ الاستعجال في الدعاء دعاء ላይ መቻኮል ቶሎ እንዲሆንለት ሰውየው መፈለግ يكون النبي صلى الله عليه وسلم يستجاب لاحدكم ما لم يعجل لعنداتشو الله دعاون يكبروا اسكال تشكل درس وفي روايه لمسلم بليلا زجبا صحيح مسلم اللي بتزجبوا طيقواتشو قيل يا رسول الله ما الاستعجال سيتشكل مالتنا قالوا قال يقول قد دعوت فلم ارى يستجب لي فيستحسر عند ذلك ويدعو الدعاء من يلال الله لمنكت على درجلኝም ያለ ተስፋ ይቆርጣል ይበሳጫል ዱዓ ይተዋል አላህም ከመቀበል ይከለክለዋል መቻኮል የለም አላህ ዓሊሙን ሐኪም አዋቂ ነው ላንተ መቼ ቢያረግልህ ጥሩ ነው እሱ ያውቃል ዝም ብለህ ጠብቅ አልህ في الدعاء በትኩረት አድርግ ዱዓህን ሁለተኛው عدم الخشوع في الدعاء على مفرات دعاء علينا النبي صلى الله عليه وسلم قال اعلموا اوقوا ان الله لا يستجب دعاء من قلب غافل الله الله كو كزنقا لب ميدرك دعاء አይቀበልም انت مسجد دعاء يادرك لب سقرين دعاء يقبل اذكره ملمن الله سبحانه وتعالى يتطبق بحال دعاء كم يعقدون ሁለተኛው ነው ሶስተኛው ترك الامر بالمعروف والنهي عن المنكر بملكم كمعزز كمطفو ሰዎችን ከመከልከል መራቅ ዳዕዋ ከማድረግ መሸሸት ይህ ዱዓችን ተቀባይነት እንዳያገኝ ከሚያግደን ነው ዳዕዋ ላይ መቅረብ አለብን ለትውልድ እስላምን ማስተላለፍ አለብን عن حذيفة رضي الله عنه عن النبي صلى الله عليه وسلم قال نبي من علو حذيفة باستلالف حديث لي قال والذي نفسي بيده نفسي بجبونتشو الله أمل الله شهلو لتأمرن بالمعروف بملكام تازندون إزازو ولتنهون عن المنكر بمدفهم لتكلكلونو أو ليشكن الله أن يبعث عليكم عقابا من ثم تدعونه فلا يستجاب لكم سبحان الله بملكام إزازو كمدفهم كلكلو على الله مدفهم بلا بنان تليلكال دعاء تارقال الله شو تقبلنا تتغنيم رواه الترمذي وقال حديث حسن ليلو دعاء كم يكلكلن كاستجابه واستلقوا ሁላችን የተፈተንበት አክሉ الحرام حرام መመገብ አላህ ያልፈቀደውን حرام የሆነ መጥፎን ምግብ መመገብ ወለድ መብላት ሰርቆ አጭበርብሮ መብላት በውሸት ምሎ መመገብ እነዚህ ሁላ ግቦ መብላት ይሄን ያደረክ መታደርገው ዱዓ الله سبحانه وتعالى አይቀበልሁም
روى مسلم في صحيحه من حديث أبي هريرة رضي الله عنه قال أبو هريرة بسر الفوت على الإسلام قال رسول الله صلى الله عليه وسلم يا الله ملك تنيا من قالوا إن الله طيب لا يقبل إلا طيبا الله ጥሩን እንጂ አይቀበልም ጥሩ ነገር ነው ደስ የሚወጣው በሐራም የተለወሰን ዱዓ አላህ አይቀበለውም وان الله الله እኮ امر المؤمنين بما امر به المرسلين الله እኮ ምእመናንን አዟል ሩሱሎችን ቀደም ትላልቅ ነብዮችን ባዘዘበት ትእዛዝ وقال ምን ሲል ያዘዛቸው يا أيها الرسل إن أنت الله ملك تنيوج كلوا من الطيبات وعملوا صالحا ملكا من نقر طورم بلو حلالي هون انت مقبو ملكا من مصرون على جو إني بما تعملون عليم أنهم بمتسروا تسنقر أواكنينا وقال عز وجل ليلام لي الله من عليه يا أيها الذين آمنوا إن أنت أمناتشو مؤمنان هوي كلوا من طيبات ما رزقناكم كستناتشو طورون تمقبو حلال تمجوا إلى الله سبحانه وتعالى كذا من نبيين حديث تنعجرنا ثم ذكر الرجل يطيل السفر أشعث أغبر كذا من نبي صلى الله عليه وسلم عندن سو تكسو رجم سفر مهبزاي سو أشعث أغبر ጸጉሮቹ ተጨረውረዋል ያሳዝናል ተመልከቱት አግበር ትቢያ ለብሷል እጁና እግሩ አቧራ ለብሷል የሙዱ የደይህ ለሰማ እጆቹን ወደ ሰማይ አንስቷል ያ ረብ ጌታዬ ያ አላህ ያለ ይጣራል ነብዩ ምን አሉ ወመጥሐሙ ሐራም የሚመገበው ሐራም ነው ወመሽረቡ ሐራም ሚጠጣው ከሐራም ነው ወغذي بالحرام አካሉ ደግሞ የበቀሉ ነበተ من حرام ከሐራም ነው የተገነባው فأنا يستجاب له እንዴት ብሎ አላህ ይቀበለው ታዲያ ሐራም በሐራም አላህ እንዴት ብሎ ይቀበለው كذلك علماء معاصر الكبار ميوتو استنباط على يسوي ይላሉ سفر لين ያሏል سفر ቀደም እንደተከስነው አላህ ዱዓ ከሚቀበልባቸው ወቅቶች ውስጥ ነው ምናልባት ሰፈር የወጣው ለንግድ ይሆናል ምስኪ ልጆቹን ለመመገብ አሊያም طلبة العلم علم ፍለጋ ይሆናል አሊያም ለሐጅ ለዑምራ ሄዶ ሊሆን ይችላል ብቻ ሰፈር ላይ ነው የሰው ዱዓ ያደረገ ነው ሁለተኛ አሽዓሱ አኽበር ሁኔታው በጣም የሚያሳዝን ነው ጸጉሩ ተንጨውሮ ጸጉሩ ተሳስሮ ትቢያ ባራ ለብሶ ያሳዝናል ይህ ሰው ሶስተኛ يرفع يديه الى السماء رفع اليد من اداب الدعاء ብለናል እጁን አንስቷል ያ ረቢ ያለ ኢልሃህ ያደርጋል ይደጋግማል ይቀድም የተከስነው አላህ ዱዓን ለመቀበል ካስቀመጣቸው መስፈር ቀድመ ሁኔታዎች ነው وما تكرار الدعاء والالحاح وهذا كله من مرشحات الاستجابه እንግዲህ ዱዓ እንዲቀበለን አላህ በር ከሚከፍተው ነው ነገር ግን አላህ ሊቀበለው አልቻለም فأنا يستجاب له بحرام يبقى ሰውነት ይዟል والله كحرام النراق حرام ممجب كحرام ولد مبلات كبو مبلات مسرك ማጭበርበር ዱዓን ከማገድ ሌላ ቅጣት እንኳን ባይኖር በአኺራ ይሄ በቃ ነበር ከቅጣት በኩል አንተ ጨንቆ የተጨነኩ ነው ዱዓ ብታረግ አላህ ይሰማል حرام ነህ إن الله طيب لا يقبل إلا طيبا كحرام ليبكلوا لبس حرام كوت حرام كله حرام كحرام النراك والله الله يصف لنا رزق أن مجبم الله يصف لنا رزق أنا بتاعينه يعجب بركة ورزق صبر بتاعك نور الله سبحانه وتعالى بحلال من قريمة الله نبر عندي سيدنا علي رضي الله تعالى عنه مسجد سيجابو يهون النزعلج تروتنا ግመላቸው መስጂድ በር ላይ ይዞላቸው እንዲቆይ ያዘዙት ይህ ሰው ልጓሟን ያዘና ቆሞ እየጠበቀ ያለ ሸይጣን መጥቶ ሰወሰው ወስደህ ማትሸጠው ይሄ ልጓም 2 ብር ነው የሚሸጣለው አሁን የቆሜ ከምጠብቃለና ፈቶ ወስዶ ይሄ ልጅ መርካቶ 2 ብር ይሸጣል ሰይድና አሊ ምን ይላሉ እኔ ከመስጂድ ውስጥ ስወጣ ያሰብኩ ነበር ኢነ አላህ ባሪያ ከአላህ በር ላይ አቆመው ባይሆን ስወጣ ይሻይ 2 ብር ልስጠው ያልኩ ወጣለሁ ስወጣ ግመሌን በር ላይ ጥሏት ሄዷል ከዛም አንድ ሰው ጠራው እስኪ ገበያ ሊሸጠው ይሆናል ተከተለው አልኩት ሲከተለው እቺን ልጓም ወስዶ 2 ብር ሽጧታል ሱብሃንአላህ አሉ ሰይድና አሊ አላህ በሐላል ያመጣለትን ምግብ በሐራም ሄዶ ወሰደዋል
አንተ ወላሂ አይምሰለን ሙእሚኖች እንዳንታለን ወለድ መብላት አላህ Subhanahu Wa Ta'ala ከጻፈል ሪዝቁች የትም አትበላ አላህ ጽፎት ከሆነ ይመጣልሃል ስለዚህ በሐራም ህዳ ያገኘው ብር ብትሶብር ኖሮ በሐላል ይመጣልህ ነበር ምኑ ነው የሚተርፈ የውመል ቂያማ ቅጣት ዱንያ ላይ ከዱዓ መታገድ አላህ ይቀበልህም ስትጮህ ብትል የውመል ቂያማ ደግሞ ከባድ ቅጣት አለ ኩሉ ጀሰድን ነበተ من صحت فالنار أولى به الله سبحانه وتعالى በሰማነው የምንጠቀም ሰዎች አድርገን ከአላህ ጋር የበለጠ ቅርብ መሆን ከፈለጋችሁ የቴሌግራም ቻናል ከፍተናል እዛ ቻናላችን ላይ እንማማራለን የተለያዩ አስተያየታችንን እንሰጣለን በየቀኑ ምርጥ ዱዓዎችንና ቀለል ያሉ ቻሌንጆችን እናዘጋጅበታለን ስለዚህ መቀላቀል ከፈለጋችሁ ሊንኩ ኮሜንት ላይ ያለላችሁ ገብታችሁ ፎሎ አድርጉ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ